በጌታ የተወደዳችሁና የተከበራችሁ የዘውትር ተመልካቾቻችን እንግዶቻችን ተመልካቾቻችን ባላችሁበት የጌታ ሰላም ጸጋ ይብዛላችሁ። ዛሬም በተለየ ሁኔታ ባላችሁበት ቦታ ሆናችሁ ጊዜያችሁን ስላዋሳችሁን ስለሰጣችሁን ከኛ ጋር ለመሆን ፈቃዳችሁ ስለሆነ እጅግ በጣም አድርገን እናመሰግናችኋለን። እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያ ነው። በተለየ መልኩ ደግሞ በየጊዜው ወደ እናንተ ልዩ ልዩ እንግዶችን ይዞ የሚቀርበውን የሆፕ እንግዳ ልዩ መሰናዶ ነው እየተከታተላችሁ የምትገኙ ተመልካቾቻችን። አብራችሁን ከኛ ጋር በመቆየት ልዩ መንፈሳዊ በረከት ታገኛላችሁ ብለን ተስፋ ያደረግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ እንላለን። በሆፕ እንግዳ ልዩ መሰናዷችን በተለየ ሁኔታ በህይወታቸው እግዚአብሔር መልካምን ነገር ያደረገ የእግዚአብሔር መልካምነት፣ ኃያልነት፣ ታላቅነት እግዚአብሔር አዋቂ ነው የሚያሰኘውን ታሪክ የምናይበት የምናመሰግንበት እና ብዙ ትምህርቶችን ደግሞ የምንማርበት እንግዶችን ይዘን የምንቀርብበት ልዩ መሰናዶ ነው። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ ስንል ዛሬ ደግሞ የተለዩ እንግዶችን በእናንተ ፊት ይዘን በመቅረብ ነው። እግዚአብሔር የተመሰገነ ይሁን። በሚኖረን ቆይታ ለሚኖራችሁ ማንኛውም አይነት አስተያየት፣ ጥቆማና ጥያቄ እንደተለመደው ከፊት ለፊታችሁ ባሉት ከስር በምታገኟቸው አድራሻ እንድታደርሱን እንጋብዛችኋለን። ጻፉልን፣ ደውሉልን። በጣም የእናንተን አስተያየት ሁሌ ነው በናፍቆት የምንጠብቀው። ጥያቄዎቻችሁንም ለማስተናገድ በጉጉት ነው የምንጠብቀው። ስለዚህ ጻፉልን፣ ደውሉልን፣ አብረናችሁ እንቆያለን እስከ መጨረሻው። የእግዚአብሔር መንፈስ ደግሞ ከሁላችንም ጋር ይሁን እያልን ቀጥታ ወደ ያዝነው ፕሮግራም እንሄዳለን። ዛሬ በተለየ መልኩ በህይወታቸው እግዚአብሔር ትልቅን ነገር ያደረገ ለብዙዎች ምሳሌ የሆኑ ወላጆች ይዤ በመቅረቤ በጣም ደስ ይለኛል። በቅርብ ርቀት ደግሞ የማውቃቸው በአጋጣሚ በስራ አጋጣሚ ወደዚህ ቤተሰብ ጉብኝት አድርገው የመጡ ወደ አዲስ አበባ እዚህ ስቱዲዮ ለመጋበዝ ፈቃደኛ የሆኑ እንግዶቼን በዚህ በእናንተ ስም በተለየ መልኩ እንኳን ደህና መጣችሁ ስላቸው በጣም ደስ እያለኝ ነው። እግዚአብሔር የተመሰገነ ይሁን። በጣም ስለመጣችሁ እግዚአብሔር ይባርካችሁ። በጣም የተመጠነና አጭር ሰዓት ነው ያላችሁ፣ ግን ፈቃደኛ ሆናችሁ ደስተኛ ሆናችሁ ህይወታችሁን ልታጋሩን በህይወታችሁ ደግሞ እግዚአብሔር ያደረገው መልካም ነገር ለመመስከር ለማካፈል ለትምህርት እንዲሆነ ስለመጣችሁ እጅግ በጣም ነው የማመሰግነው። ምናልባት እንግዶች ራሳቸውን እንዲያስተዋውቁ እድል እሰጣለሁ እኔ ብዙ ነገር እንዳላዛባ ማለት ነውና ተመልካቾቻችን በእናንተ ስም ግን እንኳን ደህና መጣችሁ እላለሁ። በዚህ ሆፕ ቻናል ስቱዲዮ ስለተገኙ ራሳቸውን እንዲያስተዋውቁ እድል ልስጥና እንግዲህ የቀረ ካለ እኔ ደግሞ ጨምራለሁ ማለት ነው። እስቲ ከየት ነው የመጣችሁት? እነማን እንበል ብንል እስቲ ራሳችሁን አስተዋውቁን። እኔ ክፍሌ ጃጉባ ይባላለሁኝ። አሁን የመጣሁት ከወላይታ ዞን አረካ ከተማ የአረካ ከተማ 7ኛ ቀን አድቨንቲስት ቤተክርስቲያን አባል ነኝ። ከዛ ነው የመጣሁት። ለጊዜው ያለሁበት እዛው ነው። መልካም። እንግዲህ ባለቤቱ ነኝ፣ ንግስት ይባላለሁ። ከአረካ ቤተክርስቲያን ነው የመጣሁት። በጣም እጅግ አድርጌ ነው የማመሰግነው። ተመልካቾቻችን እንግዲህ እነሱ እንዲናገሩ ብዬ ነው እንጂ አቶ ክፍሌ እንደዚህ ንግስቴ እንኳን ደህና መጣችሁ። በጣም ደስ የሚለን ከአረካ 7ኛ ቀን አድቬንቲስት ቤተክርስቲያን ነው የመጡት። ለብዙ ጊዜ እዚህም አዲስ አበባ ነበሩ። ከዛ እንደገና ተመልሰው ወደዛ ሂደው እዛ እያገለገሉ ነው ያሉት። አሁን እዚህ ልጆቻቸው ስላሉ እነሱ ሊጎበኙ ነው የመጡና ለዛሬ በተለየ መልኩ ወደዚህ ወደ ስቱዲዮ የጋበዝናቸው በህይወታቸው እግዚአብሔር የተፈተነ በተግባር የተፈተነ የህይወት ልምድ ያላቸው በቤተክርስቲያን ውስጥ የሚያገለግሉ እነሱ ብቻም ሳይሆን ደግሞ ቤተክርስቲያንን በፈቃደኝነት ማገልገል ብቻም ሳይሆን ደግሞ ልጆቻቸው ደግሞ በቤተክርስቲያን ውስጥ በጣም በጥንካሬ የሚያገለግሉ
አልፎ አልፎም ደግሞ እዚህ ሆፕ ቻናል ላይ የምናያቸው በጣም ጠንካራ የሆኑ ደስ የሚሉ ከሁሉ ጋር ተግባቢ የሆኑ ልጆችን እግዚአብሔር የሰጣቸው የተባረከ ህይወትን እየመሩ ያሉ እና ከዚህ የተነሳ በተለየ መልኩ ህይወታቸውን እንዲያካፍሉን በዚህ ስፍራ ጋብዘናቸዋልና እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣችሁልን። እግዚአብሔር ይባርካችሁ። ቀሪ ዘመናችሁ ሁሉ እግዚአብሔር የተባረከ ይሁን። ጋሽ ክፍሌ እንደዚሁም ንግስቴ እንኳን ደህና መጣችሁ። ተመልካቾቻችን በቤተክርስቲያን ውስጥ ብቻም ሳይሆን ደግሞ በመንግስት የተለያዩ ትልልቅ ኃላፊነቶች ላይ ደግሞ ያገለገሉ ብዙ ስራዎችን የሰሩ አባትና እናቶቻችን ናቸውና ከነሱ ዛሬ እግዚአብሔር ብዙ ነገር ያስተምረናል ብዬ አስባለሁ። እንደው ለመነሻ የሚሆነን እንግዲህ እንደ መነሻ እንዲሆን እንደው እስቲ የበለጠ ራሳችሁን አስተዋውቁን። ወደ ኋላ ልመልሳችሁና ከናንተ እንግዲህ ባለትዳሮች ስለሆናችሁ እንደው መቼና እንዴት ነው የተገናኛችሁት? ብዙዎቻችን ዛሬ የሚያስቀና ፍቅር እግዚአብሔር በመካከላችሁ ያስቀመጠ ልጆቻችሁ መቼም ስለእናንተ ማውርተው አይጠጉምና እንደው እንዴትና መቼ ነው የተገናኛችሁ የሚለውን ብንነሳ ከሱ ላይ ደስ ይለኛል። ጋሽ ክፍሌ ንግስቴ እንግዲህ አንዳችሁ ጀምሩ፣ የምታስታውሱትን ማለት ነው። እንግዲህ የተገናኘ ነው እኔና እሷ 1976 እንደ መነሻ እንዲሆነን ስንት ዓመት በትዳር ኑራችኋል? 41 ዓመት። ይሄ አሁን 17 አይደለም 41ኛ። ስለዚህ አሁን እንግዲህ ይሄን 41 ዓመት መነሻ ጋር ነው የምንሄደው ማለት ነው። እንዴት ነው የሆነው? እንግዲህ 76 ዓመተ ምህረት ነው የተጋባ ነው። ከዛ በፊት ግን እንግዲህ ያው አንድ ትዳር ከመመስረቱ አስቀድሞ ያው ሂደቶች ይኖራሉ። የመተያየት የመፈላለግ ነገሮች ይኖራሉና በአንድ አጋጣሚ እሷን አገኘኋት። እኔ በወቅቱ መምህር ነበርኩኝ። እዛው እኔ የተወለድኩበት አካባቢ አንደኛ ደረጃ ትምህርት ቤት አለ። እዛ ነው ተቀጥሬ የሰራሁት የነበርኩትና አንድ የነሱ አካባቢ ሰው ዝምድናም አላቸው ከነሱ ቤተሰብ ጋር ከኔ ጋር መምህር ነበር እና የቅርብ ዝምድናም ግንኙነትም ነበረን። ከእሱ እንደ ወዳጄ በጣም ማቀርበው ነበረና ከሱ ጋር ሆነን ዝም ብለን በአንድ አጋጣሚ እንግዲህ ማክሰኞ ቀን እኛ ጋር ገበያ አለ። ትንሽ በጣም ትልቅ ገበያ ነው ገበያው እና እሱን ገበያ ከትምህርት መልስ እንወጣለን። ወጣን። እዛ እያለን በአጋጣሚ እሷም ደግሞ ገበያ ነበረች፣ ለገበያ መታለች። ገበያው ከኛ ይልቅ ለነሱ በጣም ሩቅ ነው። እሷ እንግዲህ በሌላ ምክንያትም ሊሆን ይችላል ገበያ አካባቢ ነበረች እና እዛ ሆነን እያለን ጓደኛዬ ያውቃታል፣ ቅርብ ለቅርብ ስለሆኑ ቤታቸውም እዛ አንድ የሆነ ሰፈሩም ፈራዎቻ ተብሎ የሚጠራ አንድ አካባቢ ቀበሌ ነው እና ስለዚህ እቺን ልጅ ታውቃታለህ ምናምን ብለው አለኝ። ኧረ እኔ አላውቃትም አልኳት። ከዛ በእርግጥ ልቤ ደንግጧል። በወቅቱ ልቤ ደንግጧል። ምክንያቱም በዛች ቀን እሱ ሲነግረን እኛ እንግዲህ የልጅነት ጉዞ ነው፣ የልጅነት ጫወታ ነው። ያኔ እንግዲህ በሃይማኖት በምንም ብዙም የጠበቀ ህይወትም አልነበረንም። እኔ በግሌ አልነበረኝም። ከዛ እኔ አላውቃትም አለ። በቃ ላስተዋወቅ ይፈልጋለሁ ምናምን ብሎ ልጁ እንትን አለ። ከዛ ያኔ እሷ ሩቅ ላይ ናት ያለችው፣ እየጠቆማት ነበር እሱ የነገረኝ። ከዛ እንግዲህ የሆነ አስታውሳለሁ አንድ ቀይ ሱሪ ነገር ነው እንግዲህ ያኔ የሚይዝ አይነት ነገር መታጠቅ አይቻልም። ሱሪ እንዳውም ከነጭራሹ አይታጠቁም፣ ግን ሰፋ ያለ ነገር ይሄ ከለር ነው እንትኑ ከለሩ ራሱ በሚገባ አስታውሳለሁ። ስለዚህ ያንን አይቼ የሆነ ሹራብ ነገርም ለብሳለች። ከዛ እሱ ደግሞ ሮጠው ሄደና እሷን አነጋገራት። እኔ የሆነ ቦታ ርቄ ቆሜ ነበረና እዛ በኋላ ዝም ብሎ ሲያነጋግራት እንግዲህ የመጀመሪያ ቀን እንደዚህ ተብሎ መቼም አይነገርም። ከዛ አነጋገራትና በቃ ልጅቱ እቺ ናት፣ የኛ ሰፈር ናት። እንግዲህ እንደ እግዚአብሔር ፈቃድ ከሆነ ያው ምናልባት ለአንተ ይሆናል አለ። እንግዲህ እግዚአብሔር ያውቃል አልኩ። ከሆነም ይሆናል ምናምን እንግዲህ ያኔ ያው ዝም ብሎ መጨፈር መዝለል ነው ህይወታችን። የምናገኛትን እዛው አጥፍተን ነው እንትን የምናደርገውና እሺ ከሆነም ሆነ እንግዲህ አልኩ። ከዛ ብቻ እንግዲህ ያው
የሆነ ነገር ብቻ አይምሮ ላይ የተመላለሰ አስባት ነበር። ከዛ አሁንም ልጁን ይጠይቀው ነበርና ሌላ ደግሞ ከልጁም የተሻለ አንድ እህቴን ያገባ የእህቴ ባል ነበር እዛ አካባቢ። ቀበሌው ልዩ ነው፣ የተለየ ቀበሌ ነበርና ለሱም ኢንፎርሜሽን ሰጠው። እንዲህ ያለች ልጅ እዛ እና ወደ እናንተ ያው ቅድም ቦምቤ የሚባል አንድ ቀበሌ አለ። ቦምቤ ነው የሚባለው ቀበሌው ማለት ወረዳው ራሱ ወረዳው አሁን ተለየ። ያኔ በእኛ ወረዳ ስር ነበር የነበረው፣ አሁን ግን ተለይቷል። ስለዚህ አካባቢው ግን በቦምቤ ስም ነው የሚታወቀው ያንም ቢሆን። ስለዚህ እዚያ እንዲህ ያለ ቦታ ደግሞ ዘመዳማዎች ናቸው። አንድ የሚባል አንድ ጎሳ አለ አይደለ? በወላይታ ደረጃ ያለ ጎሳ አለና እንደዚህ ያጎቴ ልጅ ናት፣ በዚህ ሁኔታ እንደው ይፈልጋት ነበር፣ እስቲ ተከታተል አልኩት። በጣም ደስ አለው ይሄ ተባል። እሱ ደግሞ በጣም ፖፑላር ነበር እዛ አካባቢ እና ምን ችግር የለም በቃ እኔ እከታተላለሁ ምናምን አለ። አደራ ምናምን ሰጠው። ከዛ ተከደ እንግዲህ። ከዛ በኋላ እሱም ለማግባባት ሞከረ። ፈርስት መስፈርት በነሱ በኩል ሲቀርብ የነበረው በሷም በቤተሰብም የሃይማኖት ጉዳይ ነበረ። አይ ሃይማኖታቸው በጣም ጥብቅ ነው፣ አንተ የምትዘልቅ አይመስለኝም ምናምን አለኝ። እሱም መጥተው አይ ምን ችግር አለው፣ ምን ሃይማኖት ይሄን ያህል ምን ከተስማማን አልኩለት። እስቲ ለሁሉም እስቲ ቤተሰብን ቀስ ብዬ አማክራለሁ፣ እሷንም አነጋግራታለሁ ምናምን አለ። ከዛ ሄድንበት። ከዛ እንግዲህ እሷ በዛ ቶሎ ቅድም በአስቸኳይ ለ4 ዓመታት ያህል እንዲህ ያደርጋለሁ በአስቸኳይ አገባታለሁ የሚል ነገር አይመጣም። ለ4 ዓመት ያህል እሷን ተከታትሎ ሃይማኖቱን ተቀብሎ ከተጠመቀ በኋላ ወደ ጥያቄው ገባለሁ ብሎ ካለ ከዛ በኋላ ነው እኛ የምናስተናግደው፣ አለበለዚያ ግን ፍጹም አናረገውም አሉ። ይሄ ከቤተሰብ የመጣ ምላሽ ነው። አዎ ከቤተሰብ የመጣ ምላሽ አናረግም በፍጹም አሉ። እና ከዛ እንግዲህ እኛ አካባቢ ደግሞ በጣም እንግዲህ ያው የኦርቶዶክስ ሃይማኖት ተከታዮች ነበሩ ቤተሰቦቼ። አባቴ ሞቷል በነገራችን 1962 ዓመተ ምህረት ነው የሞተው። ያኔ እኔ ከዛ በኋላ እድገት በህብረት የእውቀትና የስራ ዘመቻ የሚባል አንድ ዘመቻም ዘምቻለሁ እኔ። ከዛ በኋላ ከዘመትኩ በኋላ ተመልሼ ሶዶ ኮንፈረንስም ሃይ ስኩል ገብቼ ከዛ ከትምህርት ቤት በመለስ ነው ወደ መምህርነት አስተማሪ መምህርነት የገባሁትና ከዛ እንግዲህ በጣም ፖፑላር ናቸው ማለት አንደኛ ዳኛ ነው የሚባለው፣ ዳኛ ጃጉባ። ያ ዛሬ እኛ ከከፍተኛ ፖስት ቦታ ሁሉ መተን እንግዲህ በዛ ሌቨል አንጠራም፣ ግን በጣም የአካባቢው ጭቃሽሙ ነው፣ ግን በጣም ፖፑላር ነው። ስለዚህ ፈረስ ምን ትላለ በቃ እንግዲህ እንትናቸው ኃይለኛ ነበረና አይ እዛ ተውጣ ትቀራለች እቺ ልጅ፣ እዛ ቤት ከገባችማ ጭራሽ ሃይማኖት የሚባል ነገር አይመጣም። ስለዚህ በፍጹም ይህንን መስፈርት የሚያሟላ ከሆነ ይምጣ፣ አለበለዚያ አቋርጦ ይህን ግንኙነት አሉ ጭራሽ ፋዘር። እንግዲህ እኔም ዝም ብዬ ለዘብ አደረኩኝ። ከዛ በኋላ ያው ለጊዜው እንዴት እንዲህ ይሆናል፣ እንዲህ ያለማ ነገር ከሆነ ከባድ ነው፣ እንዴት በዚህ መልኩ ሊሆን ይችላል፣ ምናልባት እስቲ እኔም አስብበታለሁ አልኩና ተቋረጠ መሀል ላይ ተቋረጠ። ከዛ በኋላ ደግሞ እንደገና ውስጤ ላይ እንግዲህ ያው እግዚአብሔር አንድ የተከለው ጉዳይ ስለሆነ ነው እንግዲህ የሚሆነው። ውስጤ ላይ በጣም በቃ እሷ እየተመላለሰች እንትን አለች። ከዛ ትምህርት ቤትም ነበረች፣ ደብዳቤ መጻጻፍ ጀመር። ኩየራ ከዛ በኋላ ኩየራ ገባች። በሁለተኛው ዙር ኩየራ ትምህርት ቤት ገብታለች። ደብዳቤ ኩየራ አድቨንቲስት ትምህርት ቤት 9ኛ ክፍል ሳኬ የሚባል ቦታ ላይ ተምራ። ሳኬ የሚባል አድቨንቲስት በጣም ያው የታወቀበት አካባቢ ነው። በአዴሳ ዳሞት ወይድ የሚባል ቦታ ላይ ነው አካባቢው ያለውና እዛ ተምራ ከዛ ጨርሳ ቅድም የምትለውን ይሄ ሰርቪስ ምናምን ሰጥተው ወደ ኩየራ የሚመጡ ለማምጣት የሚያደርጉትን ሁሉ ጨርሳ ወደ ኩየራ መጣች። እዛ በደብዳቤ ስንጻጻፍ ነበርና እዛ እስካሁን ድረስ እንደሚሆነ ደብዳቤውን እሷ አስቀምጣለች አንድ ቦታ። እኔ ግን አንድ እቺን ደብዳቤ ታስታውሳታለች ትለኛለች። እንደምን ነበር ይዘቷ? ተመለስ እንጂ ተመለስ ብሎ ነው ጥቅስ ሞልቼ ነው የጻፍኩት። ወደ ጌታ እንዲመለስ ልቤ አልቆረጠውም።
እና ይመለስ ነው። ከዛ ወደ ጌታ ተመለስና እና ከዛ በኋላ ይሆናል። ከዛ እንግዲህ ተደረገ። ያው እመለሳለሁ ብዬ ሆፕ ቃል ሰጠኋት። በቃ እኔ እመለሳለሁ። አሁንም በደብዳቤ ነው? አዎ በደብዳቤ ነው። እመለሳለሁ፣ አንቺ ሙሉ ተስፋውን ስጭኝ። ካሁን በኋላ እንግዲህ ቤተሰብም ብዙ ጫና እንዲያደርግ እድሉን ባትሰጪና እኔና አንቺ በመስማማት ብናረግስ የሚለውን ነገር ወደዛ ቆርጬ ገባሁ። እዛ እንግዲህ ቀስ ሎቢ ያደረኳት ቀስ በቀስ እሷም ትንሽ ከገታራ አቋሟ ወረድ እያለች መጣች። አደትስቀል ከዛ እንግዲህ ምን ያህል አመት ግን ፈጀ ማለት ነው? 5 አመት መሀል 5 አመት። አሁን የመጀመሪያው ዙርና ሁለተኛው ዙር 5 አመት ፈጀ። 5 አመት አቆጥር ያለው 5 አመት አካባቢ ነው ማለት። ከዛ ፋይናሊ እንደተባለው ለቫኬሽን መታ ቤት ሁሉ ነበረችና ገበያ መታ ከኔ ጋር መጀመር ያቺ እንደገና እንትን አድርገን አሁን በቃ ቆርጣ ለቤተሰብ ሳትነግር፣ ምክንያቱም ቤተሰብ ጣልቃ እንዳይገባ በቃ አንቺ ይሄን እርምጃ እኔና አንቺ እንውሰድ ብለን እንትን ተባብለናል። ከዛ ቀስ ብላ እቃዋን ይዛ ሾልካ ወጣች። ከዛ በገበያ እሱ ቆይቶ እኮ መጨረሻ 5 አመት በኋላ ከዛ በኋላ እንደገናም ደብዳቤ ተጽፎ ተገናኝተን ከዛ በቃ እንደ እግዚአብሔር ፈቃድ ሆነና መሰረትን ትዳራችንን 1976 ዓመተ ምህረት በዚህ አይነት መልኩ ማለት ነው። ይሄ የሚገርም ነው። ትልቅ ኢንቨስትመንት የተካሄደበት እንደሆነ ያስታውቃል። ምክንያቱም እኔ እንግዲህ ተመልካቾቻችን በሆነ አጋጣሚ አንድ ቤተክርስቲያን ውስጥ አጥቢያ ቤተክርስቲያን ውስጥ እዚህ ገርጂ በነበራችሁ ጊዜ አዲስ አበባ ነበራችሁ ጊዜ አብረን የመሆን እና ትንሽ ቀረብ ብሎ የማየት እና ብዙዎች እንዴት ያለ ፍቅር ነው በመሃላቸው የሚል ትንሹም ትልቁም አዋቂውም ሕፃኑ ነበር የሚለውና ይሄ ከዚህ የመጣ ነው ማለት ነው። የሚገርመው ደግሞ በዚህ መሰረት ውስጥ ደግሞ በተለይ ወደ ጌታ ናና መሰረትን አድርግ የሚለው እንደው ከየት ነው የመጣው ይሄ ዝሮ ንግስት? እግዚአብሔር ይስጥልን፣ አመሰግናለሁ። እኔ ይሄ ጥያቄ በእውነት እዚህ መቅረቤ ዛሬ ለኔ አንድ መልካም እድል ነው። በክርስትና ህይወት ላይ ብዙ ሚና ተጫውቷል። ቤተሰቦቼም በቃ እኔም ከጌታ ጋር ብዙ ውጊያ ነበረ፣ ጥያቄ ነበረ። በቃ እግዚአብሔርን እንደ አይቼ እንደሚጣላ አይነት ነገር ነበረ በልቤ ስጸልይ እግዚአብሔርን የነበረው ማለት አሁን እሱ እንዳለው ነገሮቹ አሁን እንዳለው አይደለም፣ በጣም ሩቅና ውስብስብ ናቸው። አባቴ በጣም ጠንካራ ሰው ነው። አሁንም ድረስ በጣም ጠንካራ ሰው አሁንም ድረስ አለ በህይወት እግዚአብሔር ይመስገን። እንዲያውም በጣም ከእምነቱ ብዛት የተነሳ ታድሶ ነው እሱ ራሱ እና ያጠነክራል በጣም። ወይ ለጌታ ሆኖ ወይ ሞታችሁ ጥፉ ነው የሚለው ሲጸልይ ራሱ እና እኔ አሁን አስተዳደገም ከዛ የተነሳ ስለሆነ አገልጋይም ቸርች ስለሆንኩ እንዲህ በእግራችን ተጉዘን የ12 ሰዓት ጉዞ የድንበት በእግራችን ማለት ነው። ትራንስፖርት በሌለበት ዳቦ ቆጮ አዝለን ቁርስ ይዘን ምሳ እራት ይዘን በእግራችን የተጓዝን ሰዎች ነን እና ክርስትና አሁን ከኔ ጋር ተጣብቆ ስላለ መናገር ያለበትን እናገራለሁ በቃ እና አሁን ይሄንን ስለ እሱን አግብቼ መኖር ህይወት ይታየኛል። ከኔ ጋር ያሉ ሰዎች የወደቁ እምነትን የተዉ ቅድሳን የካዱ ሌላ ቸርች የገቡ አሉና ያሳዝኑኛል። እኔም እንደዛ እንዳልሆን ነው ውስጥ ስለነበረው እና አሁን እሱን ነገር ነበረ። ከዛ አንዳንድ ጊዜ የሚለው ቃላት አለ በቃ አለንም ጌታን የተቀበለ ሰው በቃ ወይ አማኝ የሚባል ስም ያለው ሰው የተጣለ ነገር ነው በእነሱ ቤተሰብ። አሁን ባለው የኑፍሮ ሰዎች ናቸው። ምንድነው እሱ ኦርቶዶክስ ካልሆነ ማለት ነው እና ከዛ ይወጣል ብዬ ስለማላስብ ነበር ስለነበር ጥንቃቄ ማላ ሁሉ እስከሚገባ ድረስ ሰው ጠፍቶ አይደለም እኮ ሰው ጠያቂ ጠፍቶ አይደለም እኮ ማለት ላግባሽ የሚል ሰው ጠፍቶ አይደለም። ግን እግዚአብሔር የሰጠው ሰው ስለሆነ አይጠፋም ከላይ ላይ ከአእምሮ ወይም ከውስጥም አልወጣም። ያ ሁሉ ከ5 አመት ውስጥ ትግል ነበረ። ያቺ የመጀመሪያዋ ጊዜ ግን እንደው ጋሽ ክፍሌ ቅድም እንዳሉት ያቺ ማክሰኞ ገበያ ላይ እንደው በዛ በመጠቋቋም ውስጥ እንደው
የደረሰ መረጃ ነበር? አላውቅም እንደውንም አላውቅም። እኔ አሁን በገበያ አላየሁትም እኮ እሱ አይቶኛል፣ እሱም አይቶኛል እንደነገረ አላየሁትም። ግን ተከትለው ኮንፈረንሱ ነበረ ገበያ የመጣሁት በሱ ኬዝ ነበረና ተመልሼ እዛ ሰፈር ሄድኩ። አንጋዳ የሚባልበት አድቨንቲስቶች ያሉበት የተማርኩበት ኩየራ እስከሚሄድ የኖርኩበት እና ኮንፈረንስ ነበረ ከባታ። ለዛ ብዬ ሰዎቹንም ለማግኘት ለራስም ያስፈልገኝ ነገር ለማውሰድ ነው የመጣሁት። እንዳለው ምን ስካር ለብሼ ያለው ሱሪ አለኝ፣ ለዛውም እንደዛ ነጠላ ጫማ አድርጌያለሁ። ባይዘው አሁንም የሚያወራውና እነሱ እሱ አይቶ ሌላ ጋር ቆሟል። አሁን ግን ሲመጣ ቅዳሜ እግዚአብሔር ሲረዳኝ ቅዳሜ ከሰዓት መጣ ኮንፈረንስ ላይ ያለው። ያኔ አንድ አክስቴ ነበረችና ያሳደገችን ያልወለደች አባቴ እያለም እሷ ቤት የምናርፈው አክስቴ ነበረችና ፈጣን ነች። አንቺ ያ ሰው ለምን ይፈልጋል አለችኝ። አላውቅም ንግስትን ይላሉ እነሱ። አሁን ያለው የይቱ ባልና ያኛው ዘመዳችን ሶስት ሆነው መጡና ከዛ ዞሮ ገብቶ ያስጠሩኛል። እኔ አንቺን ለምን ይፈልጉሻል የሆኑ ሰዎች መጣው አንቺን ይሉሻል አለችኝ። በቃ ያ ስም ደግሞ ሌላ ስም ይሰጣል። በሰንበት ምድር በራሴ ደረጃ ሳስበው ማለት ነው። ስለዚህ አሁን ሰው መጣው ጎረምሳ የሆነ ሰው ሲፈልገኝ እንዴት ነው መልስ መስጠት ያለብኝ? ሌላ ትርጉም ይሰጣል ለኔ። ሳተነገጥኩና መጥቼ እነሱ መጥቼ ሳይ የማላውቀው ሰው ነው። የኞቹን አውቃለሁ። ደህና ነሽ አለኝ። ኮፍያ አድርጓል፣ አበሻ ሎሚ ይዟል በእጁ ስለኝ አይኗ ፍጦ እንዲህ ብሎ በጌታ በኢየሱስ ምን አይነት ሰው ነው ለምንድን ነው ይስል እና በቃ የሆነ ነገር የምናወራ ነገር አለ ብሎ ይዞኝ ይወጣሉ። እነሱ ዘመዶች ስላሉ አመንኳቸው እና ሄድ አንድ ቦታ ወጣ ብለን ሜዳ ላይ ቁጭ ብለን ስናወራ ሊጠይቀኝ እንዲህ ለትዳር ሊፈልገኝ ነው የመጣው። በጌታ በኢየሱስ ምን ያልኩ ልቤዱ ዶካለች ተነገጠች። እዛ አሁንም ቢሆን እዛ ቦታም ስለ ክርስትና አወራው። አባቴ ያቀላልኳቸው እንግዲህ ከላይ ላይ ይውጡ እና በዛ ነው እንግዲህ አባቴ ጋር ሄዶ ይሄንን 4 አመት መልስ ይዞ የመጡት። እዛ በኋላ አዋው ተባባን። እኔም አባቴ ያለውን እላለሁ። ከዛ አይመቸኝም ወደ ጌታ ከተመለስክሽ ካልሆነም ደግሞ እኔ አልኩኝና ተለያየን። ከዛ ለአመት ኩየራ መጣ። ያ ሁሉ ጋፕ የተፈጠረው በዚህ እኔ የምለው አሁን ቅድም ስትናገሩ አሁን እኛ ያለንበት ዘመን ነገሮች ሁሉ ፈጣን ናቸው። በቀላሉ መረጃ እንዲህ ተራርቃችሁ ባለበት ሰዓት አንድ ደብዳቤ ምን ያህል ጊዜ ይፈጅ ነበር ጽፋችሁ እንደገና እስኪመጣ? ከዛ እንደው በመጣ ጊዜ እንዴት ነበር የምታነቡት? ምን አይነት ዝግጅት አድርጋችሁ ነው? መቼም ስሜቱ ብዙ ሰው አሁን አያውቀውም እያስባለ ያለፈበት ካልሆነና ምን ያክል ጊዜ ይፈጅ ነበረ? ደግሞ ማንበብ አለ አንዱም ምን ያክል ጊዜ ይፈጅ ነበር ከተጻፈ በኋላ ለመድረስ? ብዙም አይቆይም ሰው ከተገኘ። በሰው ነው በሰው ነው። ብዙም አይቆይም። እግዚአብሔር ተመሰገነ። ተመልካቾቻችን እንግዲህ ዛሬ ቆይታ እያደረግን ያለነው ከአቶ ክፍሌና እንደዚህ ከወይዘሮ ንግስቴ ጋር እግዚአብሔር በህይወታቸው የሰራውን ስራ ዛሬ ቁጭ ብለን ስንመለከት ወደ ኋላ ወስደናቸው እንዴት ነበር ትዳር የተጀመረው፣ በዛ ውስጥ የነበረውን የእግዚአብሔር ምህረትና ጥንካሬ ለዛሬ እዚህ መድረስ ምክንያት የሆነውን አስቀድሞ የነበረ ጥንቃቄ፣ ሊቀድም የሚገባውን ነገር ማስቀደም። ብዙ የሚቀድሙ የሚመስሉ ነገሮች አሉ፣ ግን በዛ መካከል ደግሞ እግዚአብሔርን ማስቀደምና የእግዚአብሔር ነገር ነው መጀመሪያ የሚቀድመው በማለት ዛሬ ላለው ህይወታቸው ምን አይነት መሰረት እንደነበረና ትግስታቸው የነበረው ትግስት ዛሬ ላለው ነገራቸው ብዙ ትምህርትን የሚሰጥ ነውና ስለዚህ እግዚአብሔር በዚህ መካከል ስለፈጠረው ታሪክና መልካም ነገር እግዚአብሔር እናመሰግናለን። ያን ያነሳን ነው እንግዲህ ቆይታ እያደረግን ያለ ነው። አሁንም ስንቀጥል እንግዲህ ከዛ በኋላ ትዳር ተመሰረተ። ስቲል ግን ትዳር ተመስርቶ እንደሰማሁት አሁንም ጋሽ ክፍሌ እዛው ናቸው። ትዳሩ ተመሰረተ እንጂ ቆይተው ነው መሰለኝ ጌታንም የተቀበሉትና ቀላል ነበር ወይ? እንዴት ነበረ? ምን አይነት ትግል ነበር? ስንት ጸሎት ነበረ? ሰጥሻለሁ
እችላለሁ ማለት ነው። እውነቱን ነው የማወራው። ምክንያቱም ቀላል የነበረ አይመስለኝም። በጭራሽ ቀላል አልነበረም። ቀላል በጣም እንግዲህ ለአንድ 3 ዓመት ያህል ከዛም 3 ወር 4 ዓመት ሊሆን ይችል ይሆናል። እኔ የዓመት የቁጥር ምናምን ጉዳይ ሊሆን ይችላል። ኤኒዌይ ግን እኔ በጣም ማለት ፈረሰኛ ነኝ፣ ጠጪ ነኝ። ሲጠጣ ደግሞ ጠላ የሚባል ነገር እኛ ጋር በቃ ሲወጣ የጉድ ነው። ጠላ በጣም እወዳለሁ። የሚገርምህ በጣም ጠላ እወዳለሁ። ትንሽ ደግሞ ያው ያወቁ ሰዎች ከዚህ ከአስተማሪነት ከምናምን ጋር ተያይዞ ቢራ እጠጣለሁ ከመጠን በላይ። ከዛ ቁርጥ እበላለሁ። በቃ ያው መቼም እንዲህ ነው ማለት አይቻልም። እና ሁልጊዜ ይህንን አድርጌ በገባሁ ቁጥር ሁሉ ትጨነቃለች፣ እንዲያውም ታለቅሳለች። በሚገርም ሁኔታ ታለቅሳለች። ስታለቅስ ነበር በጣም እኔ በቃ ሁሉም በቃ ከዛ ከተወሰነ ከ1 2 ዓመት 2 ዓመት ተኩል 3 ዓመት በኋላ ውስጤ ላይ ጥያቄ እየተፈጠረ መጣ። አንደኛ ፈጣሪ አለ፣ ፈጥሮኛል። ለፈጠረኝ ፈጣሪ በፈጣሪ ስም ቃል የገባሁበት ነው። እኔ በቃ ወደ ሃይማኖትሽ እመለሳለሁ ብዬ የገባሁበት ነው። አሁን እስከ መቼ ነው በዚህ መልኩ እያስለቀስኳት ሊኖር የሚችለው አልኩና በውስጤ ዝም ብዬ ሳሰላስል ነበር። ለእሷም አልነግርም፣ ሳሰላስል ነበር በውስጤ። ከዛ በኋላ በአንድ አጋጣሚ ደግሞ ቸርች የለም እኛ አካባቢ። አሁን እኛ ያለንበት አካባቢ ቸርች የለም። ወደ 2 ሰዓት እነሱ ሰፈር ነው። በነገራችን ላይ የእነሱ ሰፈር ማለት ከኛ ቅድም እንደነገርኩ ወደ 3 ሰዓት በእግር የምንሄድበት ነው። እና በእግር 3 ሰዓት ነው። አሁን ቸርች የለም። ታዲያ እንዴት ነው እኛ ማምለክ የምንችለው ቤተክርስቲያን ማግኘት የምንችለው ምናምን ብዬ ማነጋገር ጀመርኩ እሷን። በቃ አንተ ፈቃደኛ ከሆንክማ ቅዳሜ በሳምንት አንድ ጊዜ ወደኛ አንሄድም ምናምን ተባለ። በአጋጣሚ በቅሎ ምናምን ነበር ቤት ውስጥ። ከዛ በቅሎ ጭነን በበቅሎ ሆነን አንዴ የተወሰነ የሚያደክማት ቦታ ላይ እሷ በቅሎ ላይ ሆና ከዛ ስትወርድ ደግሞ እኔም እንትን እያልኩ ዝም ብለን እንደዚሁ እየተጫወትን መሄድ ጀመርን። ተለማመድን። በቃ እዛ በየሳምንቱ ቅዳሜ ዱልኦ የሚባል ቦታ ነው ቤተክርስቲያን መሄድ ጀመርኩኝ። ከዛ ከአንድ 2 ዓመት በኋላ እየተከታተልኩ እንዲህ ከህይወትኩ በኋላ አሁን ገባኝ። መጽሐፍ ማንበብን ጀመርኩ። በቃ እነዚህ በሚገርም ሁኔታ ቤተክርስቲያን መከታተል ከጀመርኩበት ጊዜ ጀምሮ ቅድም እሷን ሲያስለቅሳት የነበሩትን ተግባራት በሙሉ ተውኳቸው። ጠላ ተውኩኝ፣ ቁርጥ ስጋ ተውኩኝ፣ ጠጅ ቢራ ምናምን ተውኩኝ። በቃ ይቅር ብዬ ተውኩ። በቃ ምንም አንዳች ነገር ወደኋላ ሳልመለስ ሄድኩ ከእሷ ጋር በቃ ቀጠልኩ። ከዛ በኋላ ደስ እያላት መጣ። በፈገግ እያለች በደስታ እየተሞላች እግዚአብሔር ሆይ በቃ አንተማ እንዲህ ከሆንክ በቃ እኮ እኛ ምን ህይወታችን ምናምን እያለች በቃ እኔም አይ እግዚአብሔር ይሻለኛል ወደ ማለት መጣሁ። ትምህርቱም ደግሞ እየገባኝ ደግሞም ትንሽም ቢሆን በዛን ሰዓት ያው ማወቁም ስላለ መጽሐፉንም እያሳየችኝ ሰንበት ቅዳሜ መሆኑን እያስረዳችኝ መጣች። ከዛ በኋላ ተጠመቅኩ። እዛው በዛ በየሳምንቱ የተመላለስን በ3 ሰዓት በምንመላለስበት በዛው አካባቢ ተጠመቅኩኝ። ከዛ በኋላ እንግዲህ አሁን እንዴት ይሻላል ተባባልን። አረካ ያኔ መለስተኛ ከተማ ነበረችና በቃ ከዱልኦ ይልቅ አረካ ብንመላለስ ይሻላል ተባባልን። አረካም በነገራችን ላይ ቸርች የለም። ጥቂት ሰዎች ናቸው። ከዛ እነዛም ሰዎች አንጋዳ መምህርነት የሚያገለግሉ ሰዎችና አንድ ከከምባታ አካባቢ የመጡ አንድ ሰው ሴት ነበሩና እዛ እነሱም እዛ ተከራይተው ያመልካሉ። ስለዚህ እኛም በእነሱ ቁጥር ውስጥ ብንገባ ሁሌ እንደዚህ ገጠር ከምንንገላታ ምናምን ተባባልንና እዛ ጀመርን። እዛ ሄድን። እዛ በቃ ቸርች መስርተን አንድ ላይ መኖር ጀመርን። ከዛ በኋላ እንግዲህ እኔም በስራ አጋጣሚ ይሄ 83 ላይ የደርግ ኢህአዴግ ስርዓቱን ከተረከበ በኋላ ወደ ትምህርት ቤቶች ጽህፈት ቤት ያነ
አውራጃ ነበር የኛ አካባቢ ያን ወላይታ በሎሶ ሶሬ አውራጃ ሲባል ነበር እኔ ያለሁበት አካባቢ። አሁን አውራጃው ቀረና ወረዳ ተባለ። ለወረዳ ከተከፋፈለ በኋላ ደግሞ የወረዳ መዋቅር አደረጃጀት መጣ። በመዋቅር አደረጃጀት ደግሞ እኔን ወደ ትምህርት ጽሕፈት ቤት ሳቡኝ። እዛ ሳቡኝ። ከዛ ጎጆ መቀለስ ጀመርን። ከሷም ጋር ተነጋገርንና አረካ ላይ የተወሰነ 1 ዓመት ምናምን ያህል ጎጆ ስንሰራ ቆይተን 1-2 ዓመት ጎጆ ሰራን ጨረስን። ከዛ በኋላ እንግዲህ አሮጊት እናት አሉን። በወቅቱ የኔ እናት ነበሩ። አብረን ነበር ነውና በቃ አረካ እናቴም በ1986 አካባቢ 87 አካባቢ 67 አረፉ። ከዛ በኋላ በቃ እንግዲህ ይሄንን ቤት ሰራንና እዛው መኖር ጀመር። አንድ የእናቴ ልጅ ነበረች፣ ሴት ልጅ ቅድም የሂቴ ባል ያልኳት የሱ ሚስት ነበረችና እሷ የእናቴ ልጅ ናት። የእናቴ ልጅ ስለሆነች አባቴ ብዙ ሚስቶች ነበሩት። በየድርሻቸው ሰፊ መሬት ስለነበረ በየቦታቸው ናቸው ያሉት እነሱ። እናቴ የነበረችበት ርስት ደግሞ አለ። የኔና የዚች እሷ እናቴ ደግሞ ለአባቴ 2 ልጆች እኔና ያችን ልጅ ነበር የወለደችው። ስለዚህ አሁን እሷን ሰውየውንም እንደምንም አልኩና ትንሽ ደግሞ ብዙ ሚስት ያኛው ቅድም እንደነገርኩ ፖፑላር ነው። ከዛ በኋላ ብዙ ሚስቶች ነበሩትና ትንሽ ኑሮ የተመቸም አልነበረም። በቃ ነይ እዚህ ግቢ አልኳትና እሷን አስማምቼ እዚያ አመጣኋት። ከዛ ልጆቿን እዛ መጣች፣ እዛ መኖር ጀመረች። እኛ አረካ ገባንና በቃ አምልኳችን እዛ ቀጠልን። ከዛ በኋላ ያው ብዙም ሳንቆይ ወደ ወረዳ መስተዳድር በጸሐፊነት ሹሞ አመጡኝ። ከዛ እዛ ቆየው። ያው ከዛ በኋላ የስራ ህይወትን በዛው እንደዛ ቀጠለ ለማለት ነው። መልካም። እንደው ወደ ቅድም ወደ አነሳ ነው እንደገና ልመልስና ጋሽ ክፍሌ እንግዲህ አስቀምጠውታል። ብዙ መስዋዕትነት ተከፍሏል። ንግስቴ እንዳውም ታለቅስ ነበረ ያሉት ነገር አለና እንደው እንዴት ነበረ ትግሉ ጋሽ ክፍሌን ወደዚህ መንፈስ ለማምጣት? ከባድ ነው በእውነት። እኔ ተንፍሼ ዛሬ ስተነፍስ ደስ ብሎኛል። እውነት ተንፍሼ ማገኘው ሰው ቢኖር ነበረ። አንዳንድ አጋጣሚ ባወራም አልወጣ ይለኛል ያ ህይወት ማለት ነው። እና እኔ በቤተሰቦቼ በክርስትና ህይወት የተጠላው ሰው ነኝ ማለት በቃ በጌታ ኖራ ይሄንን ሂሳብ ግብታ ነው የሚባለው። አሁን ላለመግባት አይደል ያንን 5 ዓመት ያሳለፍኩት፣ ግን ደግሞ የእግዚአብሔር ፍቃድ ሆነ። እኔ እኮ እግዚአብሔር አምላክ ሲጠይቅ ምንድነው የሚለው? ይህን ሰውዬ ከአእምሮ ላይ ያውጣው እያልኩ ስጸልይ ነበረ ብዬ ባልኩት ቀን ማታ በህልሜ አብሮኝ እንጀራ ሲበላ ያለው። እውነቴን ነው የምልህ። ይሄንን እንዲህ ታቅፎኝ ቁጭ ብሎ እንጀራ ሲበላ ያለው ቀን ጸልዬ፣ ትላንትም ጸልዬ፣ ዛሬም ሲመጣ ያለው በአእምሮ ማለት ላለመግባት። እንደዛም ሆኖ እንዲህ ዝም ብዬ ብልም መልሶ መጣ። አጋጣሚ ሆነ። ተጋባን። ቆይተን ብዙ ቆይታ በኋላ ተጋባን እና ሳገባ ቃል ገብቶልኛል። አሁን እሱን እኔ እንዲወደውም እንዲኖርም በሱ ቤት ያደረገኝ ምንድነው? በቃሉ የጸና ሰው ነው። እስካሁንም ድረስ እኔ አንድ ነገር ካለ አለ በቃ አለ። እሱን ቃል እየጠበኩ ነበረ። ፈትኜዋለሁ በሆነ ነገር ላይ ከማግባቴ በፊት በሆነ ምክንያት አልነግርም እንጂ ፈትኜዋለሁ። ተፈትኖ አልፏል። ፈተናንም ጋሽ ክፍሌን ፈተና ያውቃሉ? ፈተናቸውን ያውቃሉ? አይ እኔ እንጃ እንግዲህ ሊያውቅ ይችላል። እኔ በራሴ ፈትኜዋለሁ። ቃል ገብቷል። የተፈተነውን አልፏል እኔ ሳየው እና በዛም ይሄንን መሰረት በማድረግ ከብዙ ጊዜ በኋላ ተጋባን እና ያንን ደግሞ እንደገና ስንጋባ የገባውን ቃል የተፈተነው ሌላ ነው። ይሄ ግን እግዚአብሔር ይቀበላል። እኔ ችግር የለውም። እውነትሽ ልክ ነው አስረዳለሁ። ያነባል፣ አሳየዋለሁ። መጽሐፍ ውስጥ ጥቅስ አሳያለሁ። ያን ደብዳቤ ውስጥ ጽፍ ነበረ ጥቅሶቹን። አሁንም ለካ እንዲህ ነው ይለኛል። ያነባልኩ እንዲህ ነው ይለኛል። አዎ እንዲህ ነው ይለዋለሁ። በቃ እሺ እግዚአብሔር ይመልሰኛል እኮ ከዕለታት አንድ ቀን ይመለሳለሁ ይላል። በቃ በዛ በመተማመን ተጋባን። እየኖርን እያለ አሁንም የቤተሰቦቹ ህይወት ይስበዋል።
እንዴት በዛ ዘር መሃል ኖሬ እንግዲህ ጌታን ያየ የተቀበለ ሰው ትንሽ ነው አላልኩም? እኛ አንተናነስም እኮ በዘር ሐረግ ግን ደግሞ እነሱ ኦርቶዶክስ ናቸው፣ ስለ እውነቱ አያውቁም። ስለዚህ ከባዶች ናቸው ስናያቸው በእነሱ ንግግርና እንዴት ቤተክርስቲያን ሲገባ ሰው ካየኝ ምን ይለኛል ነው አንደኛው ጥያቄ። ያኔ ያለውንም ትንሽ እየዘነጋ መጣ። ኖርን እየኖርኩ አለቅሳለሁ። ጌታ ሆይ እስከ መቼ ነው እንደዚህ የሚኖረው? የእውነት ንጹህ እንባ ይፈሳል እንደዚህ። እኔ አልጋ ላይ ሆኜ ተኝቼ ጀርባ ለጀርባ አለቅሳለሁ እኮ ደም እንባ አለቅሳለሁ። እና ታዲያ ምን ያስለቅስሻል? እመጣለሁ አላልኩሽም እንደ ይለኛል። ስል አለቅሳለሁ፣ ጸልያለሁ። ከዛ ሰዎቹን ደግሞ ከገጠር ጠርቼ አምጥቼ ያው እኛም ያን ገጠር ብንሆንም ጠርቼ አምጥቼ ቡና አፍልቼ ወንጌላዊ የሆኑ በቃ ኖርማል ወንጌላዊ ቃል የሚያስተላልፉ ልጆች አመጣሉ። ይፈቅዳል፣ ችግር የለውም። እንደገና ቴፕ ይዤ እሄዳለሁ። ቸርች ከሄድኩ ብቻዬን ሲሄድ ይቀዳለሁ፣ አመጣለሁ፣ አሰማለሁ ቤት። እዛ የነበረውን አገልግሎት ቀድቶ ማለት ነው። አዎ እዛ ቸርች ብቻዬን የሄድኩ ጊዜ ቴፕ ይዤ እሄዳለሁ እና አገልግሎት በሙሉ ይቀዳል። አዎ ይቀዳለሁ፣ አምጥቼ ቤት ከፍታለሁ፣ ይሰማል። እንደገና ቤት ይጠራለሁ። የእሱን እናት አንድ ቤት ነበረ ስንኖር የነበረው። የእሱ እናት ይወጣሉ፣ ቁጭ ብሎ ይሰማሉ ቃሉን። ከዛ እንደዚህ እያልን የሆነ ለማትረባ ምክንያት አመጣ አንድ ጊዜ። ያንን ምክንያት አውቃለሁ እኔ የማውቀው። ከዛ ምክንያት አመጣና እግዚአብሔር ፍቃዱ ሆኖ ያ ምክንያት ደግሞ በሌላ ቤተሰብ ምክንያት የመጣው ምክንያት ነበርና ተፈጸመ። ልክ እንደ ቃሉ እንደተፈጸመ ማክሰኞ ጀምሮ እስከ ሐሙስ ነበር ፕሮግራሙ የሚፈጸም ያለበት። ተፈጸመ። ቅዳሜ ቸርች ገባ። እኔ ማለት በቃ በእግዚአብሔር ቀኝ እንደተቀመጥኩ ቆጠርኩ። የእውነት ነው የምልህ። ያ ሁሉም በጸሎቱ ተመለሰ። እሱ ቸርች ሄዶ ከኔ በስተጀርባ እንዲህ ቁጭ ብሎ ነበርና እኔ ፊት ለፊት ተቀምጫለሁ። መድረክ ላይ ሲመራ የነበረው ያኔ እንደ አንዳንድ ጠላቶች ሲወገኝ የነበረ ሰው ክርስቲያኖችም እኮ አንዳንድ ይወጉዋል እና ሲናገር የነበረ ሰው ነበር። መሪ የነበረ በዕለቱ እዛ ፓስተር ጴጥሮስ ጨንጋር የነበሩ ከዚህ ተጠርቶ ለወንጌል ስብከት የሄዱትና አሁን ፓስተር ጴጥሮስ ጨንጋር እሳቸው ነበሩ ሲሰብኩ። ኃይለኛ ናቸው እሳቸው። ታውቃቸዋለህ? ሞተዋል አይደል? እሳቸው የጠመቀኝም እሳቸው ናቸው። ግን ቁጡ ናቸው ሰውዬ። እኔ እዚህ ህይወት ታሪክ ስማማ አንደኛ አደጋ ይሆናል እያልኩ በዕለቱ ጥሩ ሰምታልና ሰውዬው ተነስቶ መሪ ተነስቶ የሆነ ጥሪ ሲያደርግ ለካ እሱ እጁን አንስቷል። ከኋላ አላየውም፣ እጁን አይታየኝማ። ከዛ ተነስቶ ስለ ህይወቱና ስለ ህይወቴ ሲያወራ ጌታ ሆይ እኔ ነኝ እንደ ንግስት ነኝ ያ በዚህ በአባቴ ፊት በዛኛው ሰዎች ፊት ጌታ ሆይ አሁን ግፍለ ነው ያወራው አልኩኝ። አንድ አጋጣሚ በዛ ማለት አንድ የሆነ ቤተክርስቲያን ስንሄድ አሁን መሄዱን ይደብቃል እኮ። ተነሱ ውጡ እንሄዳለን ብላችሁ ካላችሁ ይላል። ወጣን። አንድ የሱ ልጅ ያሳደጉት ነበር እዚህ አዲስ አበባ ነው ያለውና እሱ አለ ይሄ ያለች ቤተክርስቲያን ተነሱ አለ። ተነሱ ጫማ አቅርቡ፣ ልብስ ቶሎ የምትፈልገው የቱ ነው ብለናልና ስንሄድ መንገድ ላይ ወጣን። ስንሄድ አንድ የሆነ አማኝ ሰው አለ። እሱ እጅጋዩ ይባላል። እሱ ሰንበት ትምህርት ያኛው ይዟል። ይሄኛው ባዶ እጅ ነው የሚሄደው። እኔ ግን እንዲሁ ሩቅ አይቼ ጌታ ሆይ በቃ ይመልሰዋል። ይሄ ሰው ሰንበት ትምህርት አላውቅም፣ ሌላ መጽሐፍ ያለው ሰውየውን በደንብ አላውቅም። በቃ ይመልሳል። ወይኔ አሁን የት ነው የምትሄደው ብትባል ቸርች ነው ብሎ ብል አንተ የቸርች ነው እንደምትሄደው ብሎ ካለ ይመለሳል። እንደ አጠርኩ ድሮም አጭር ነበርኩ ግን አጠርኩ በቃ። ከዛ ደርሶ ጋሽ ክፍለ ወዴት ነው የምትሄደው አለ። እዚህ ሰፈር አለ። ቸርች መሄዱን አይነግርም እኮ እዚህ ሰፈር ለሆነ ጉዳይ ለቅሰው የቸርች መሄዱንም ያንንም አላወቀም። ስለ ሰንበት ትምህርት አያውቅማ። እኔ ሳየው ሰንበት ትምህርት እንዲቆልመም አድርጎ ይዟል። እኔ ሳይ ሰንበት ትምህርት ነው ለካ የሰውዬ እጅ ያለው። ጌታ ሆይ ተባረክ፣ ቸርች መሄድ ነው በልቤ አልኩኝ። እዛ የት ነው የምትሄደው ስለው እዚህ ሰፈር ለሆነ ጉዳይ እየሄድኩ ነው አለ። ስንሄድ አብሮ ቸርች ገባን። እኩል ገባችሁ? ሰንበት ትምህርት ተከፋፍሎ ሰው ውጪ ሲማር ገባንና ተከላከልኩ አልኩኝ። ከዛ ሰንበት ትምህርት ፕሮግራም ካለቀ በኋላ ቤት ገብተን እንግዲህ አሁን ጥሪ የሚያደርጉበት ሰዓት አለ ማስታወቂያ ጊዜ እና ያኔ እጁን አንስቶ እኔ አንድ ጎኔ ከእናንተ ጋር አለች እኔ አልነበርኩም ነበረ፣ እሷ ስትጸልይ ነበረ። ከዛሬ ጀምሮ እኔም ከእናንተ ጋር ተቀላቅያለሁ ብሎ ሲል
በቃ እኔ ከጌታ ጋር ጎን እንደተቀመጥኩ አቤት ካሁን በኋላ ንግስት አይለኝ አቤት እላለሁ ብያለሁ። ከልሴ አውጥቼ አጥባለሁ ብያለሁ። በልቤ መሀል ላይ የገባሁት ቤት ሲገባ ስለ ብዙ ፈተና ስላለፍኩ ተሰድቤያለሁ፣ ብዙ ተሰድቤያለሁ። ቤቶቼ በአባቴ ምናምን ጫናው ቀላል አልነበረም። በጣም ኢምባዬ እኔ አሁን ይታየኛል ሳስበውና እግዚአብሔር ከዛ ሁሉ አውጥቶን ዛሬ ደግሞ በዚህ ቦታ እንዲህ ልናወራ ጊዜ ስለሰጠ በእውነት እግዚአብሔርን በጣም አመሰግናለሁ። አሜን አሜን። እግዚአብሔር ተመሰገነ ይሁን። በጌታ የተወደዳችሁ እየሰማን ያለነውን ነገር በመስማት እግዚአብሔርን በጣም ነው የምናመሰግነው። እንግዲህ ለዚህ ስፍራም ደግሞ በመቃታቸው እነሱም እያመሰገኑ ነው፣ እኛም እየሰማን ነውና ቀላል አልነበረም ነው የነበረው ትግል፣ ቀላል አልነበረም። ብዙ ፈተናዎች ነበሩ፣ ከውስጥም ከውጭም ነው ፈተና የሚኖረውና በዚህ መካከል ግን የፈሰሱ እንባዎችን የሚያብስ ጌታ እነዛን መልሶ ልብን መመለስ የሚችልና በመንፈሱ መግራት የሚችል እንዲያውም ለሌሎች በረከት ምክንያት የሚያደርግ ዛሬ እኛም እግዚአብሔር ለማመስገን ምክንያት የሆነንን ታሪክ ነው እየሰማን ያለነውና እግዚአብሔር የተመሰገነ ይሁን። በዚህ አይነት መንገድ ነው እንግዲህ ቀንቶ ይሄ ትዳር እዚህ ደረጃ የደረሰው። ዛሬ በማዕከላቸው ያለው ፍቅር ብዙዎችን የሚያስቀና ብዙዎችን የሚያስደስት እንዴት ያለ ነው ብሎ የሚያስብል ፍቅር ነው እግዚአብሔር ማዕከላቸው ያደረገውና ተሳስበው ጠንክረው እነሱ ብቻም ሳይሆን ደግሞ ለሌሎችም መበርታት ምክንያት የሆነን ትዳር ነው እግዚአብሔር የሰጣቸውና እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ አይነት መንገዱ ነው ጠንክሮ ከዛ በኋላ ልጆችም መጡ፣ ወደ ስራ ህይወትም የተገባበት ነገር ነው ያለውና በተለይ ከልጆች ጋር በተያያዘ እንግዲህ የሚነሳው ነገር ደግሞ ልጆች እንግዲህ ጋሽ ክፍሌ ከመጡ በኋላ ነው ወደ ጌታ ዶክተር ከተመለሱ በኋላ ነው የተወለዱት ወይስ ከዛ በፊት ነው የተወለዱት? አይዛማል አንድ ነገር ሳልጠቅስ ያለፍኩት ምን መሰለ፣ የሱ እናትም ያው ዝናኛ ከቤተሰብ የሚባል አይደሉም ያሉት። መጨረሻ ላይ እኔ ከሳቸው ጋር 10 ዓመት ከ4 ወር ኖሬያለሁ በሚገርም ሁኔታ እና እዛ መሀል ስለ ሰንበት ስለ ወንጌል እየተጠሩ ቁጭ ብለው ይሰሙ ነበር። ወደ መጨረሻ ታሞ እያለ የሱ እህት አሉና ከሰፈር መጣ ሰው ቢሞቱ በምን ይለቀሳል ይላሉ። ፈረሰኛ ቤተሰብም ስለሆነ ፈረስ ነበረ በሰዓቱና አሁን የድር ባለ ድር ፈረስ ያነሳል፣ ሌላውም እንዲህ ያደርጋል። ግን አሁን እርሶ ምንድነው እስኪ ይንገሩን በምን ይለቀሳል ብለው ይጠይቃሉ ልጃቸው። ተይ ልጄ ድሮም ቢሆን በፈረስ ተለቅሶ ምንም ዋጋ አልሰጠኝም፣ ልጄ ባመነው በሱ ሃይማኖት ነው የሚቀበረው አሉ። ከዛ ጌታን ተቀበሉ። እንግዲህ ሲሰሙ ነበር ቁጭ ብለው አርጅተዋል። ብዙ ጊዜ እድሜያቸው በጣም ነው የገፋውና ይሰሙ ነበር ቁጭ ብለው። ከዛ ለልጃቸው ስሉ እኔ በልጄ ሃይማኖት እሱ ጌታን ተቀበሏል በዛን ሰዓት ማለት ነውና በልጄ ሃይማኖት ይሞታሉ ይቀበራሉ ተብሎ ሞቱ። ከሞቱ በኋላ ያ የእሳቸው ቤተሰብ ሩቅ ነው ያሉት፣ አልሰሙም ጌታ መቀበላቸው። በመጀመሪያ ዙር ሲመጡ ቀጥ ብሎ በፈረስ መጡ። ቀጥ ብሎ በፈረስ ቤት እስከሚገቡ ነው የመጡት። ከዛ የመጀመሪያ ዙር ነው። እኛ ጋር 3 ቀን ምናምን ይቆያል አይደል ለቅሶ እስከ ዋናው ለቅሶ ቀን ማለት ነውና ቤት ቀጥ ብለው ሩቅ ፈረሱን ጭነው ምን ብለው በጓሮ ነው በቤት ገቡ። ከዛ እሱ አሁን ምን ይላል፣ ወገኔዎቼ ወይ ስሙኝ፣ እኔ ከእናንተ በላይ ፈረስ ጋር ልብ ያለው አላደርግም። ለእናንተ ማልቀስ ይችላል፣ ሳር ቅጠል የሚያክለውን ቀስቅሽ ያለቅስ ይችል ነበረ። ነገር ግን እናንተ ጌታን ተቀብላ ሞታለች። ለነገ ስትመጡ ፈረስ አታምጡ ይላል። እነኚህ ሰዎች ይሄዳሉ። ተመልሰው በዕለቱ 3ኛ ቀን ሲመጡ አሁንም ፈረስ ይዘው መጡ። በፈረስ ላይ ሆኖ ነው የሚለቀሰው። በፈረስ ላይ የውድድር ፈረስ አይነት አይደለ? ቴሌቪዥን ላይ ተታቀለ የዛ አይነት። ከዛ ጥሪ ይመጣል። እሱ ጋሽ ክፍሌ ጉዴ ነው እሳቸው ለቅሰው ሊያበላሹ ነው ሰዎች ይባላል። ምንድነው? ሰዎች በፈረስ መጡ። ይሄድና ይለምናቸዋል። ተውት ይላል። አሁንም ይለምናቸዋል። አንስተው ጋቢዝ እንዲያንጥፈው ይለምናቸዋል። እባክተው እኔ ያንተ ሃይማኖት ምናምን ብለዋሉና በመጀመሪያ ዙር ገቡ። ሰደባቸው፣ ገጠሉ ፈረሱን ይዘው ሰደባቸው። አንደኛው ብትናሉ። ከዛ አሁን መጨረሻ ላይ ለቅሶ ግን ፓስተር ለብሰው ይሄዱ፣ መዘምራን ተጠርቶ ሜዳ ላይ ተለቀሰ በስርዓት የሳቸው ለቅሶ።
እሱ ነው ዋናነት። እኔ እግዚአብሔርን በእውነት አሁን ከምን ቤተሰብ ምን አወጣው እግዚአብሔር በሚል አሁን እንደጠየቀው ልጆች ደግሞ ከዛ በፊትም ተወልዷል። ከዛ በኋላም የተወለዱ አሉ። ከሱ ክርስቶስን ከመቀበሉ በፊትም የተወለዱ በኋላም የተወለዱ ግን ደግሞ እነሱን ክርስትና አይከለክልም። ይሄዳሉ ቤተክርስቲያን ሲሄድ ራሱ እንደው እሱ ላይ ግን ንግስት ላቋርጥና ቅድምም ላነሳ የፈለኩትን ላልፈው ነበረ ግን ባነሳው ጥሩ ነው ይመስለኛልና ተግዳሮት ነበረ። ኋላ ጋሽ ክፍሌም እንግዲህ ጌታን ከተቀበሉ በኋላ እንደው በማህበረሰቡም በጎረቤትም በቤተሰብም የነበረው ጫና ቀላል ነበር ወይ? ምን ይመስል ነበር? እንዴት ነው ያለፋችሁት? እሱንስ እኔ አሁን እንግዲህ ቅድም እሷም እንዳለችው አንድ ነገር ከመቀበል አስቀድሞ እንትን ለማድረግ ሞክራለሁ። የተወሰነ ጊዜ ይፈጅብኛል። ተቀበልኩ ግን አምኜ ስለተቀበልኩ አለቀ። አላረግም ከዛ ውጭ ሌላ ነገር። አሁን በሚገርም ሁኔታ ቅድም እሷ የምትላቸው ሰዎች ይሄ ትግሬ የሚባል ቤተሰብ አለ። ከተንበን መጥቷል ይባላል። እንዳምንትናቸው መነሻቸው ጎሳ ነው። እኛ በጣም ፖፑላር ጎሳ ነው። የጦና ዘር ናቸው ትግሬዎቹ። ስለዚህ አሁን የኔ ማዘር የዛ ጎሳ አባል ናት። ስለዚህ አሁን እንዴት ያለ ፈረስ የወይዘሮ ዮሼን ለቅሶ ይለቀሳል? ወይዘሮ ዮሼ ይባላሉ እናቴ በስም። ስለዚህ በፍጹም አይቻልም የፈለገ ነገር ቢሆን ይሉና መጀመሪያ ቀን እሷ እንዳለችው መጡ፣ ነገርናቸው። በእግዚአብሔር ስም ነው የምንይዛቸው፣ አትምጡ አልናቸው። ደግሞ የፈረስ እድል አለ በአገር የፈረስ እድል አለ። ያንን የፈረስ እድል ጭራሽ አሰባስቦ ደግሞ ያኔ እነዚህ ትንሽ ትላልቅ ቦታ ያላቸው ሰዎች በህዝብ ዘንድ ትንሽ ስልጣን ምናምን ያላቸው ቃሽሞች ምናምኖች ደጃፋቸው በጣም ረጅም ነው። ደጃፍ ማለት ይሄ ከብት ምናምን የሚሰማራበት ዝም ብሎ ልቅ የሆነ መሬት አለ። ዝግባ ተተክሎ ምንድነው እነዚህ ጥዶች ምናምኖች ተተክሎ ለጥላ ይተከሉና ሌላው መሬት ዝም ብሎ በጋራ የሚጠቀሙበት ነው። ዋናው እነሱ ያንን መሬት እንትን ያስቀሩበት ዋናው ምክንያት ያንን ደጃፍ ለፈረስ ግልቢያ ነው። ስለዚህ አሁን ቅድም ያልኩት ትምህርት ቤት እዛ ጫፍ ነው ያለው። ከዛ ትምህርት ቤት ጫፍ ላይ ይጀምሩና ቁጥር ስፍር የሌለ ፈረስ ይመጣል። ከዛ በቃ እኔ አልቻልኩም። በቃ እንደው በእርግጥ ሃይማኖተኛ መቼም ትዕግስተኛ መሆን አለበት የሚል ነገርም አለና አልቻልኩም። ከዛ እኔ ተው ቅድም እንዳልኳት ለመንኳቸው። ልብሴን ሁሉ መሬት ላይ ጥያር ስለ እግዚአብሔር ብላቸው። ከእግዚአብሔር በላይ አይደላችሁም እናንተ። የፈለገ ፈረስ ቢሆን ይሄ ሁሉ አላፊ ነው፣ እግዚአብሔር ግን ዘላቂ ነው። እባካችሁ በእግዚአብሔር ላይ እግዚአብሔርን አትድፈሩ። ፓስተር ላብሶ አለ በዛ ሰዓት ለዚህ ለፕሮግራም ሄዶ እዛ ነው ያለው። እዛ ታውቀዋለህ የበረከት አባት። ከዛ ፓስተር ላብሶ እዛ ነበረና ዝም ብሎ ያይ ነበር። እዛ ሰዎቹ አንድም ሰው እንዳያለቅስ አልኩ። የኔ ቤተሰቦች ነበሩ። በእርግጥ አንደኛ እኔም በተወሰነ እንግዲህ ለቅሶውን በበላይነት የሚመራው እኔ ነኝ። ሌላ ሰው የላትም እናቴ። ስለዚህ በእኔ ጉዳይ ውስጥ ጣልቃ እኔና ንግስት ነን ለቅሶውን የምንመራውና ጣልቃ ገብቶ ሌላ ሰው እንትን ሌላ አይችልም። ከዛ ብዙ ሰው እንዴ ታዲያ እሱ በኃላፊነት ለቅሶውን የሚያስለቅሰው የእናቱን ለቅሶ የሚያስለቅሰው እንዲህ እስካለ ጊዜ ድረስ ሰዎቹን ምን አታገላ። እነሱ አሁን እኔ ቆሜ እየለመንኳቸው ሌላኛውን ዳይሬክሽን ይዘው ይገባሉ በፈረስ። አሁን የሚቀበላቸው ሰው ጠፋ። እኔም ሄድኩኝ። ሌሎቻችንም የሆነ ግርግር ተፈጠረ፣ ተበተንን። ከዛ በኋላ እንግዲህ ያኔ ከሩቅ ቦታ የሚመጣ ሰው ሻይ ቡና ምናምን ግብዣ አላቸው። አሁን ለድግስ አሁን ለእናቴ ዝርያዎች በዚህ ቦታ ለእከሌ በዚህ ቦታ ለእከሌ በዚህ ቦታ የተዘጋጀ ነገር ነበርና ፍጹም እዚህ ቦታ ወርደንም አንቀምስም ብሎ ዞሮ በፈረሳቸውን ይዘው ሄዱ ጭራሽ። ከዛ በኋላ ምንም ለቅሶ ፈረስ የሚባል ነገር አረ እንደ የእናቱን ዘመዶች ሁሉ ለቅሶ ከልክሎ ፈረስ የሚባል ነገር ገና ከሩቁ እየመጣ በዛ እየተመለሰ ቀረ። ፕሮግራሙ በስነ ስርዓት ተደረገ። ቀብሩም እዛው በስነ ስርዓት ተፈጸመና ጋሽ ላብሶ ፓስተር ላብሶ ፋይናሊ እኔ እስከ መጨረሻ አንተን ታሪክ ሳውራ እኖራለሁ። በእውነት በክርስትና ከቆዩት በላይ እንዴት ገብቶሃል የእግዚአብሔር ምንነት የእግዚአብሔር ጌትነት ብሎ ሁሉ እስከ መጨረሻ ፓስተር ላብሶ ባገኘኝ ቁጥር ሁሉ ያነሳኝ። ባገኘኝ ቁጥር በጣም ያነሳኝ ነበርና
እኔም በጣም በቃ እግዚአብሔር በእርግጥ ምንም ለእግዚአብሔር ያደረኩት ነገር ባይኖርም ግን እኔ የወንጌል ስራ በዛን ሰዓት ሰርቻለሁ ብዬ ውስጤን ኮንፊደንስ የሞላበት ተግባር ቢኖር በወቅቱ ያ ነበረ። ከዛ ውጪ ግን እንደተባለው እነዚህ ቤተሰቦች እንዳልከው ፖፑላር ናቸው። ጫና አለ። የፈለገ ጫና ቢኖር ደግሞ አንደኛ እንግዲህ ያኔ በመምህርነት ደረጃ እንኳን እስከዛ ደረጃ ተምሮ ስራ መያዝ ማለት ትልቅ ቦታ ነው። ደግሞ ክብርም ይሰጣል። ሰው ደግሞ ያያል ደፍሮ አንተ በምታራምደው ተግባር ውስጥም ገብቶ የፈለገውን መናገርም መስራትም አይፈልግም፣ ይፈራል። ስለዚህ በቃ እኔም በቃ እምነቴ ነው አምኜ ተቀብያለሁ። ሰው ኖረ አልኖረ እግዚአብሔር ከኛ ጋር ነው ያለው፣ አልፈራም ምናምን ብዬ ሁሉ እየነገርኳቸው ምንም ዝም ብሎ እንደ ቅድሞቹ ፈረሰኞች የተወሰነ ነገር ለማለት አንድ ላይ ግሩፕ እየፈጠሩ ለማውራት ይሞክራሉ። ግን ቢሞክሩም ባገኙኝ ቁጥር ይበተናል። እዛ በቃ ምንም እንትን አላለም። ከዛ እየጠነከረ መጣ። እኔም አሁን እንዳልኩ ሀረካ ገብቼ እዛው በሃይማኖት የቀጠልኩኝ። ከዛ በኋላ በቃ ይሄን ያህል ብዙም የተፈጠረብኝ ምንም ነገር የለም። ከዛ እንግዲህ እንደ እግዚአብሔር ፈቃድ ሆነና እኛ ዛሬ አለን። አንዳንድ ጊዜ ከንግስት ጋር እናወራ ነበር። እነዚህ እናቴ ዘመዶች አንድም ሳይቀር ሁሉ የሉም። አሁን ያኔ በፈረስ ልክ ከኔ በላይ ዘሎ ሊያልፉ የፈለገው ሁሉ እግዚአብሔር ኃያል ነው፣ እኛ አሁንም አለን እሱን ስም እየጠራን፣ ግን እነሱ በእግዚአብሔር ፊት ድፍረት ያሳዩት ምናምን እያልን ነበር። በእርግጥ ይሄ ምንም እንኳን ብዙ እንትን ተቀባይነት ባይኖርም ዋናው ነገር ግን በእርግጥ እግዚአብሔርን ከወሰዱ ላይቀር እግዚአብሔርን በፊቱ ጸንቶ መቆም የመሰለ ትልቅ ነገር የለም። እግዚአብሔር ደግሞ ትልቅ ውለታ ያደርግልሃል። ከዛ አንፃር እኛ ውለታ እግዚአብሔር የሰራልን ውለታ ቆጥረን አንጨርስም። እውነት በጣም ብዙ ነው የሰራልን ጌታ፣ አስቦልናል፣ አድርጎልናል በእውነት። ስለዚህ በጣም ጫና ቢኖርብንም በድፍረት በብርታት እግዚአብሔር አሳልፏል። እግዚአብሔር የተመሰገነ ይሁን። ተመልካቾቻችን ሆፕ ቻናል ላይ ሆፕ እንግዳን ነው እየተከታተላችሁ የምትገኙት። በተለየ መልኩ ዛሬ እንግዲህ ላለፉት በርካታ ዓመታት እግዚአብሔር በትዳር የባረካቸውን እንግዶቻችንን ወደ እናንተ ይዘን ነበር የቀረብነው። አቶ ክፍሌ ጃጎባና ወይዘሮ ንግስቴ ላንቴ ጥሩ የሆነ ነገር ስናይ ነበር። እግዚአብሔር ከየት እንዳነሳቸው፣ በምን እንዴት አድርጎ እንዳሳለፋቸው፣ በቤቱ እንዴት አድርጎ ተንከባክቦ እንደያዛቸው፣ በነበራቸው ፈተና ደግሞ እንባቸውን እግዚአብሔር አብሶ መልካምን ነገር አድርጎ ለዚህ እንዴት እንዳደረሳቸው እየሰማን እያየን ነበርና እግዚአብሔር የተመሰገነ ይሁን። ሕያው ምስክር አድርጎ ዛሬ በዚህ ስቱዲዮ በእናንተ ፊት ደግሞ አስቀምጦ እግዚአብሔር እንድናመሰግን መልካም ፈቃዱ ስለሆነ ዛሬ የአረካ አድቬንቲስት ቤተክርስቲያን ላይ አገልጋዮች ናቸው። ወደ አዲስ አበባም ብቅ ይላሉ፣ በተለያየ ስፍራ ያገለግላሉ። ልጆቻቸው አገልጋዮች ናቸው። እግዚአብሔር የተመሰገነ ይሁን እና ዛሬ የበረከትን ጊዜ እየቆጠሩ እግዚአብሔርን እያመሰገኑ ያለውና በዛ ውስጥ ግን ለማለፍ ብዙ ነገሮች ውስጥ አልፈው ነበርና ያንን እያየን እግዚአብሔርን እያመሰገንን ነው እስካሁን የቆየ ነው። ምናልባት የነበረን ቆይታ በዚህ ወደ ፍጻሜ ማምጣት እንገደዳለን። ያላነሳናቸው ገና ብዙ ነገሮች አሉ። በቀጣይ ፕሮግራማችን እንደገና እናነሳለን። አብራችሁን ስለቆያችሁ ባላችሁበት እናንተም እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። ክፍል 2 ላይ ተመልሰን የምንመጣባቸው ጉዳዮች አሉ። የሚገርማችሁ ይህ ቤተሰብ በዚህ አይነት መሰረት ጠንክሮ ከመመስረቱ የተነሳ ነው ብዬ ያስባለሁ። በመንፈሳዊ ህይወታቸው እግዚአብሔር ይባርካቸው። እግዚአብሔር በቁስም በሀብትም በምን ባርኳቸው። ከሁሉ በላይ ደግሞ በልጆቻቸው ደግሞ እግዚአብሔር የባረካቸው ሆኖ እናያልና ይህ ምክንያቱ ምንድነው ስንል አንዳንድ ሚስጥሮችን እንፈትሸን እግዚአብሔር ደግሞ እዛ የሚያስተምረን ይኖራልና በቀጣይ ፕሮግራማችን እነዚህ ነገሮች እናነሳለን። ስለዚህ በሁለተኛው ክፍለ ጊዜ እስከምንገናኝ ያሁንም በዚህ እንፈጽማለን። ለሚኖራችሁ አስተያየት፣ ጥቆማ አድራሻዎቻችን ተጠቅማችሁ አድርሱን። እስካሁን ግን አብራችሁ ስለቆያችሁ እያመሰገንን ጌታ ይባርካችሁ እያልን የዛሬውን በዚህ እንፈጽማለን። ሰላም ሁኑልን።